እያጨበጨብን ጎበዝ። በዛሬው ዕለት በተለይም ደግሞ ወቸ ጉድ ላይ የምናቃት ማህደር ቀለበት ማድረጓ ተሰምቷል። ታዲያ በ350 ሺህ ብር ወደ ምስራቅ አውሮፓ መጓዝ እንደሚችሉ ያውቃሉ? ቸርነት ፈቃዱ ነኝ የኒዌይ ኢትዮጵያ ብራንድ አምባሳደር። ስሙን ቀይሮ መጣለና አዲስ ማጭበርበሪያ መንገድ መጥቷልና ዛሬ የሚያስተዋውቁት ነው። ኒዌይ ይባላልና ኒዌይ አማኑኤል ስልህ የምትለዋ ይህች መዝሙር እጅግ ጥልቅ የሆነ የእምነት የመታመንና እንዲሁም ደግሞ መናወጥ የሌለበትን የፈጣሪ ኃይል የሚገልጽ ነው። ታዲያ ይህ ቪዲዮ ለመዝሙር አፍቃሪ ጓደኛችሁ ላኩለት። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። ይሄን ያህል ይሄ ልጅ ምን በደላችሁ? አዶናይ ምንድን ነው የበደላችሁ? እንደማን ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን ሼር እንደራረጋለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ሁላችሁም ይህንን ቪዲዮ ላይክ አድርጓትና ወደ ዛሬ ቪዲዮቻችን እንሂድ። በ350 ሺህ ብር ወደ ምስራቅ አውሮፓ መጓዝ እንደሚችሉ ያውቃሉ? ቸርነት ፈቃዱ ነኝ የኒዌይ ኢትዮጵያ ብራንድ አምባሳደር። ስሙን ቀይሮ መጣለና አዲስ ማጭበርበሪያ መንገድ መጥቷልና ዛሬ የሚያስተዋውቁት ነው። ኒዌይ ይባላልና ኒዌይ ኮንሰልታቲቭ ኤንድ ትራቭል እንደሚባለውና አዲስ ነው። በ350 ሺህ ብር የት እንልካችኋለን? ኢሮፕ እንልካችኋለን እያሉ እያስተዋወቁ ነው። ይሄ ህዝብ አሁን የሚሰራበትን ባጃጅ የሚሰራበትን መኪና የሚኖርበትን የእናቱን ቤት ሽጦ ኢሮፕ ገባሉ ብሎ ብሩን አስረክቦ ቁጭ ይላል። አንተ ስትጠየቅ በወንጀል ስትጠየቅ የዛ ጊዜ ደግሞ እኛ ጀስት እኮ ማስታወቂያ ነው እንጂ እኛ ምንም አያገባንም ትላለህ። እነ ዳይናዊት እኮ ይኸውና ካናዳ እንልካለን ዩኤስኤ እንልካለን ብለው ያ ሁሉ ሰው ብሩ ተበላ። ዛሬ ደግሞ አንተ መጣና ምን ያልክ ነው? ወደ በ350 ሺህ ብር ወጪያችሁ ሁሉ ተሸፍኖ የት ትሄዳላችሁ? ኢሮፕ ትሄዳላችሁ። የ5 ቀን ነው ጉዞ። ኢሮፕ 5 ቀን ሙሉ ትዝናናለህ በ350 ሺህ ብር። 5 ቀን ሆቴል ይያዝልሃል፣ የቲኬት ወጪ ይሸፈንልሃል፣ እንደገና የቱር መኪና ሁሉ ክራይ ያለው አልክ። ማነው ስምህ? ማን ቸርነት ነው ስምህ? ኧረ በእናትህ አንተ ስምህን እንደዚህ አውጥተውልህ። እባካችሁ ይሄን ቪዲዮ የምታዩ ሰዎች ልክ ይህንን ነገር ሲያዩ ገጠር ያለው ሰው ባጃጁን ይሸጣል፣ መሬቱን ይሸጣል። አዲስ አበባም ያለው ሰው አሁን እንደዛ ነው። ቤቱን አሽጦ በራቸው ከመበላታቸው በፊት ቪዲዮ ሼር እና ሪፖስት በማድረግ ድብን ያለ ጽድት ያለ ሌብነት ነውና ይሄን ነገር መቆም አለባቸው። ጽድት ያለ ማጭበርበር ነው ይሄ ነገር። ጠንቀቅ ያለ ብሏል ሰውዬው። ጠንቀቅ ያለ ማጭበርበር ነውና እባካችሁ ቪዲዮ ሼር እና ሪፖስት በማድረግ አድርሱላቸው። ምስኪን ሰዎች ከክፍለ ሀገር ያሉ ሰዎች ዩሮፕ ገብቼ ያልፍልኛል ያሉ ሰዎች ደጋግሞ ነው የተበሉትና ዳናዊት ምታቋት ናት። ሙልጭ አርጋ አስበላችና ይኸው አሁንም ትደንስብን እንትን ላይ መች ተጠየቀች። እነ ሙሴ ሰለሞን ወደ ውጭ ልካለን እኔን መኑኝ ብሎ እሱ ሚሊዮነር ሆነ፣ ህዝቡ ተበላ። 15 ቀን ታስረው ወጡ። ከ15 ቀን በላይ ቅጣት የለምና በጣም አስቸጋሪ ሆኖብናልና ህዝቡን ቢያንስ እስቲ ሳትበሉ እናስጠንቃችሁ። ቸርነት አርቲስቱ ምርጥ ቆንጆ ዘረፋ ላይ ነው ያለው። ነገ ደግሞ በህግ ስትጠየቅ እኛ እኮ ጀስት ማስታወቂያ ነው ፍቃዱን አይቼ የሰራው ትላለህ። ከዛ 15 ቀን ብትጠጣ ነው ትወጣለህ። አርቲስቶች ስትታመሙ የሚያሳክማችሁ ይሄው ህዝብ ነው። ስትጎዱ ይሄው ብር የሚያዋጣላችሁ ይሄው ህዝብ ነው። ይህንን ህዝብ በስራችሁ ላይ ያላችሁ ብራንድ አምባሳደር እያላችሁ ሚሊዮን ብሮችን ከወሰዳችሁ በኋላ መልሳችሁ ይህንን ህዝብ ታታልላላችሁ። በአሁኑ ሰዓት ላይ እንደዚህ ነገሮች በጣም ሲምፕል ወይ ደግሞ በጣም ቀላል ሆኖ እየታዩ ይገኛሉ። እኔ አርቲስቶችም ወይ ደግሞ ተጽዕኖ ፈጣሪ ሰዎችም እንደዚህ አይነት ማስታወቂያ ለምን እንደሚሰሩ ግራ ይገባኛል። ተጠያቂ እንደማያደርጋቸው እርግጠኛ ሆኖ ነው ወይስ ምንድን ነው? መንግስትም እንደዚህ አይነት ነገሮች ላይ እርምጃውን በጣም ቀንሷል ብዬ ነው የማስበው። በብዙ ሺህ ሰዎች እየተጭበረበሩ እንዳለ ሆኖ ግን እየሰጠ ያለው ውሳኔና እነሱ ላይ እያደረሰ ያለው እርምጃ በጣም አነስተኛና ሰዎች ከሚከስሩት ብር ጋር ምንም ፈጽሞ የማይገናኝ አይነት ቅጣት ነው እያቀረበ ያለው መንግስት። እና እናንተ ተጽዕኖ ፈጣሪዎች ወይ ደግሞ አርቲስቶች ደግሞ እንደዚህ አይነት ማስታወቂያን ስትሰሩ ቢያንስ ትንሽ የማጣራት ስራ ብትሰሩ ጥሩ ይመስለኛል። እንግዲህ በ350 ሺህ ብር ከመጀመሩ ነው ዩሮፕ ላይ መዝናኛ ምናምን በጣም አስቂኝ ነው። ለማመን ራሱ በጣም አስቸጋሪ ነው። እሱ አምኖ እንዴት እንደተቀበለ ራሱ በጣም ይገርማል። እንግዲህ አርቲስት ቸርነት ማለት በብዙ ኢትዮጵያ ፊልም ላይ የተሳተፈ በሚገራርሙ ትወናዎቹ የምናውቀው ምርጥ ተዋናይ ነውና እንደዚህ አይነት ነገር ላይ መሳተፉ እኔ በጣም አስገርሞኛል። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? በዚህ ሰዓት እጅግ አስደሳች የተባለ ሰበር ዜና ተሰምቷል። ለእንቁ የኦርቶዶክስ ተዋሕዶ ዘማሪ ገብረ ዮሐንስ ገብረ ጻድቅ መኪና ከነሹፌሩ ቻሌንጅ
በቲክቶከሩ አዶናይ በኩል ሊጀመርለት እንደሆነ አዶናይ አስታውቋል። ይህም እንግዲህ እጅጉኑ አስደሳች ዜና ነው። የዘማሪ ገብረ ዮሐንስ እንኳን መኪና ከዛም በላይ የሆነ ነገር የሚገባው ድንቅ የቤተክርስቲያን አገልጋይ ነው። ስለ ቻሌንጁ ዝርዝር ጉዳይ ይፋ ሲደረግ የማሳውቃቸው ይሆናል። ይህም እንግዲህ ለውድ ዘማሪያችን ፍቅራችንን የምንገልጽበት መልካም አጋጣሚ ነውና ሁላችሁም ለዚህ ቻሌንጅ ተዘጋጁ። ስለዚህ ጉዳይ አዳዲስ መረጃዎችን የማደርሳችሁ ይሆናል። ፎሎ እያደረጋችሁ ተከታተሉ። የዘማሪ ገብረ ዮሐንስን ቪዲዮ አንድ ግለሰብ ልክ እንደነ ሱራፌል ተካና ልክ እንደ ጋሽ ሰለሞን ቪዲዮ ያጋረዋል ማለት ነው እና ይህ ቪዲዮ በአዶናይ ዘንድ ይደርሳል እና አዶናይ በአሁኑ ሰዓት በጣም ትልቅ እንቅስቃሴን ጀምሯል በዘማሪ ገብረ ዮሐንስ ዙሪያ ማለት ነው። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። እንግዲህ እንደሰማችሁት ነው ቻሌንጅ እንጀምር እንዴ በማለት ሀሳቡን ገልጿል። ቻሌንጅ መጀመሩ አይቀርም። ብዙ ሰዎችን በዚህ ነገር ተደስተዋሉ። ያው የኦርቶዶክስ ቤተክርስቲያን ዘማሪ ስለሆነ ያው ሙስሊሞቹም ወደ ጎን ወይ ደግሞ አልሸሹም። ሙስሊሞችም እኛ አለን፣ የፕሮቴስታንት እምነት ተከታዮችም እኛም ቻሌንጁ ላይ እንቀላቀላለን፣ አንተ ብቻ ቻሌንጁን አስጀምሮ እያሉ ይገኛሉ። ይህ ነገር በጣም መተሳሰባችንና መፈቃቀራችንን የሚያሳይ አንድ ምልክት ነው እና የአዶናይን ሀገራችንን አንድ እንደሚያደርግልን በዚህ ዙሪያ ጥርጥር የለኝም። እና ሰሞኑን ደግሞ ያው በአዶናይና በጆን ዳንኤል መካከል የተፈጠረውን ነገር ሁላችሁም ታውቃላችሁ ብዬ አስባለሁ። ያው አዶናይ ቻናሉ ሊዘጋበት ከጫፍ ደርሶ ነበረ። ቴሌግራም ላይ ግሩፕ ከፍተው ሊያዘጉብኝ ነበር እያለ ነበር እና ከብዙ ሰዎች ዘንድ ይህ ነገር እየተፈጠረ ያለው ያው በነ ጆን ዳንኤል ጀማ ወይ ደግሞ በጆን ዳንኤል እና በጓደኞቹ ስር ነው በማለት ብዙ ሰዎች ሀሳባቸውን እየገለጹ የነበረ ቢሆንም ጆን ዳንኤል እኔ እንደዚህ አይነት ነገር ውስጥ አትክተቱኝ እኔ የለሁበትም ብሎ መልስ እንደሰጠ ሁላችሁም ታውቃላችሁ። እና ከዛ ጋር በተገናኘ ብዙ ሰዎች ሀሳባቸውን ሼር እያደረጉ ይገኛሉ። እኔ የምለው ጋይስ እኔ የገረመኝ እናንተንም ገርሟችኋል? ኦፍኮርስ በደንብ ነው የሚገርማችሁ። እኔ ግን በጣም ከመገረም ማስቼ በዚህ ያህል ደረጃ የራስን ሰው ለመውጋት መሮጥ በጣም ነው የሚያስገርመው። እንዴ ይህን ያህል ይሄ ልጅ ምን በደላችሁ? አዶናይ ምንድን ነው የበደላችሁ? እንደ ማንኛውም ኢትዮጵያዊ በቃ እሱ ንጹህ ኢትዮጵያዊ ነው አይደለ? በቃ በብሔር በሃይማኖት በምናምን ውስጥ የማይገኝ ከመጀመሪያ እስከ መጨረሻ አይተነው ማናቅ ልጅ ነው። ሰው ወደደው፣ ሰው አከበረው። በየቦታው እየተጠራ ደግሞ የሚፈልገውን ነገር ያደርጋል፣ ይደረግለታል። ያ የሰው ፍቅር ነው አይደለ? በዚህ ያህል ደረጃ ምቀኝነት ውስጥ ገብታችሁ የእሱን አካውንት ሪፖርት ማድረግ፣ እንዳይሰራ መመቀኘት፣ ምን አደረጋችሁ? ምን በደለ? እኔ በጣም የገረመኝ ደግሞ በወንዶቹ በእናንተ ነው የባሰው። በየቀኑ እየገባ የሚለፈልፍ ልጅ አለ። አሁን ስሙን ራሱ መጥራት አልፈልግም። ዱባይ የሚኖር ልጅ። ለምን እንደሱ አልሆንኩ ነው? እንደዛ ከሆነ ስራ ተቀየር። 24 ሰዓት ቁጭ ብለ ቡና እያፈላች የምታወራ ሴት አለቻር ሰው ምታማ ሴት ወይም ጠንቋይ እንደዛ ነገር ነህ። ቁጭ ብለ አዶናይ እንዲያርጎ አዶናይ በዚህ ገብቶ አዶናይ በዛ ወጥቶ ትላለህ። ማን እንደሆን ከራስህ ታውቃለህ። ምን ያደርጋችሁ? ይሄ ልጅ ተውት፣ ይኖርበት፣ ይስራበት። ምን አድርግ ነው የምትሉት እንዴ? በዚህ ያህል ደረጃ ሰውን ልጅ ለመጣል መሮጥ ምን ያስፈልጋል? እንደሱ ለመሆን መሞከር ነው። በቃ ጥሩ ነገር ነው እያደረገ ያለው። እኛስ ያንግ ነን፣ እኛም ወጣቶች ነን። ይሄ ትንሽዬ ወንድማችን ነው። እንደዚህ ካደረገ እኛ ዋይናት እንደዚህ አናረግም ብላችሁ ለመቀየር ሞክሩ። ከሱ ትምህርት ለመውሰድ ሞክሩ። ሰውን ለመጣል በዚህ ያህል ደረጃ መሄድ ግን በእውነት በጣም ነው የሚገርመው። ይሄ ምቀኝነት መገለጫችን መሆን አይገባውም እንዴ። ምን በደለ ይሄ ልጅ? ምንም። ግን እናንተ እንደዛ ማረጋችሁ እንዲማረጋችሁ አትችሉትም፣ ልትጥሉትም አትችሉም። በቀላሉ የሚወድቅ ልጅ አይደለም። እሱ ነው የሚገርመው ነገር። በፈለጋችሁት መንገድ ብትመጡ እሱ በፈለጋችሁት መንገድ ይበልጣችኋል፣ ይቀድማችኋል። ሁል ጊዜም ደግሞ የሰውን መውደቅ የሚመኝ ሰው ሁሌም ቀድሞ የሚወድቀው ራሱ ነው። አያልፍለትም መቼም ማለት ነው። ሁሌ እንዲወድቅ የምትመኙለት ሰው ደግሞ ከፍ እያለ ነው የሚሄደው። የአዶናይ ከፍታ ይቀጥላል እንጂ ወደታች አይወርድም። የፈለጋችሁትን አካውንት ሪፖርት አድርጉ፣ ልጁን ስደቡት፣ እንደዚህ ነው በሉት፣ እንደዚህ ነው በሉት። የህዝብ መውደድ እንደሆነ ጥግ ድረስ ተሰጥቶታል። ስለዚህ አሁንም ደግሞ ይቀጥላል እንጂ ወደታች አይወርድም። አዶናይ ቀጥልበት። ማንም ሰው እንዲሰብርህ እድል እንዳሰጠው
እስከዛሬም እድል ሰጥታ አታውቅም። እንደውም አሁን የበለጠ ጠንክረ እጥፍ ሺህ ሆነ ነው መነሳትና መስራት ያለብህ። ተዋቸው ሌሎቹን፣ አይዞ ሁሉም አንተን የሚወድ ሁሉ ከጀርባ እንደ ጀርባ አጥንት አለን። እሺ እናንተ ግን ምቀኞች ግን ራሳችሁ ናችሁ በቆፈራችሁት ጉድጓድ የምትገቡት፣ ራሳችሁ ናችሁ በቆፈራችሁለት ጉድጓድ የምትቀበሩት። እሱ ደግሞ ይቀብራቸዋል። እንግዲህ እንደሰማችኋት አዶናይ ላይ በጣም ጠላት በዝቶበታል። በተለይ ደግሞ የሆነ ልጅ አለ በጣም ስለ አዶናይ ብቻ ነው በቃ ኮንተንቱ የሚመስለውና እሱ ስራ የሌለው ነው የሚመስለውና በአዶናይ ስር በጣም ለመታየትና ሰዎች ባይዘው ሶሻል ሚዲያ ላይ ጥሩ ነገርም ስትሰሩ ትታወቃላችሁ፣ መጥፎ ነገርም ስትሰሩ ስለምትታወቁ የግለሰብ ደግሞ ያን የተረዳ ይመስለኛል እና ያው በአዶናይን እያጣጣለ እሱ ለመክበር የፈለገ አይነት ይመስላልና በጣም የሚያሳፍር ነገር ነውና ያው ሰዎች የራሳችሁን ስራ ብትሰሩ ጥሩ ይመስለኛል። እያጨበጨበን ጎበዝ። በዛሬው ዕለት በተለይም ደግሞ ወቸ ጉድ ላይ የምናቃት ማህደር ቀለበት ማድረጓ ተሰምቷል። ታዲያ በዛሬው ዕለት የታገብኛለች ጥያቄ ቀርቦላት እሷም በፍቅር እሽታዋን ገልጻለች። ይህ ዜና ታዲያ ብዙዎችን አስገርሟል። ታዲያ ከዚህ ቀደም በጓደኞቿ አታገቢም እንደ እየተባለ በተከታታይ ስትተረብ የነበረችው ማህደር በዛሬው ዕለት ቀለበት ማሰሯ ተሰምቷል። ማህደር እንኳን ደስ ያለሽ። እንግዲህ ማሂን ሁላችሁም ታቋታላችሁ ብዬ አስባለሁ። በተለይ ደግሞ ወቸ ጉድን የምትከታተሉ ግለሰቦች ወቸ ጉድ ላይ በጣም ከሚመቿችሁና ምርጥ ከሆኑ ሰዎች ውስጥ አንዷ ናት እና በዛሬው ዕለት ቀለበት አስራለች እና ብዙ ሰዎች የእሷ ቀለበት ማሰር በጣም አስደስቷችኋል፣ እናንተም ያስደስታችኋል ብዬ አስባለሁ። እናንተ እስኪ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሶስቱ ቀለሞች ነው ቀብቻ አረንጓዴ ቀለሞች አረንጓዴ ሀያሉ ክላችን ጠላትናላቸው መልግላት መርጠዋለ የወሰን ሰርገው ከራሚ ህዝቦች የመመልከሞትን ሲጨረሳቸው ዳግም እንዳለበት የታን ጎንደር ስጃችን ወለለለታን የሚደረጋት እንግዲህ በትላንትናው ዕለት የቲክቶከሮች ቀን ነበር ማለት ይቻላል። ሰርግ ነበረ፣ ሽምግልና ነበረ እና ያው እነ ጃኒም ተገኝተውበታል። ሌላም አዶናይ የተገኘበት ፕሮግራም አለ። እንግዲህ በፕሮግራሙ ላይ እንደተመለከታችሁት አዶናይም ጃኒም ፈታ ሲሉ ነበር የዋሉት ማለት ይቻላል። በዚህ አጋጣሚ ለሙሽሮች እንኳን ደስ አላችሁ ማለት እወዳለሁ። ሰዓት ተሰብስቧል፣ ብሩን በልተሸዋል ብባል እንኳን መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በጣም በስነ ምግባር ከማህበረሰቤ ጋር ከህዝቤ ጋር በስነ ምግባር እየኖርኩ ያለው ሰው ነኝ። ይሄ ጉዳይ እኔን ስም አጥፍቶ የባለቤቴን ስም አጥፍቶ ለመክበር ወይ ደግሞ ሌላ እንደገና የገቢ ማሰባሰቢያ ለማድረግ ታስቦ ከሆነ አምሶሪ በጭራሽ ሀቡ፣ ይሄ አንቺንም ዲዘርቭ የማያደርግ ጉዳይ ነው። ከአንቺም ኳሊቲ ጋር የሚሄድ ጉዳይ አይደለም። አሁንም ቢሆን ሳራ የምትባል ሴት ከሳሻለች ሲባል እኛ የምናውቀው ኪያን ነው። ኪያን ደግሞ እኛ ምን አልናት? አከራዮቿ ጋር መስማማት ሳትችል ስትቀር ከፊት ለፊታችን ያለችው እህታችን መስማማት ሳትችል ስትቀር እኛ አስወጡልን ሲሉ አይ ችግር የለም እንደምንም ልጅቷን መክረን ምናምን ቢሆን እናስቀምጣታለን። ስለዚህ አይ የምትሉ ከሆነ ችግር የለም ኪያ አካውንት ልጁ ያለው አንቺ ጋር ነው፣ የሚያድገው ልጅ ያለው አንቺ ጋር ነው። ይሄ ብር የተሰበሰበው ባይ ኤኒ ሚንስ ሊጠቅም የሚገባው ለእናትና ለልጅ ነው። እናትየው መጠቀም ካልቻለች ልጅየው መጥቀም እንፈልጋለን። አካውንት ክፈቺና ለልጁ በስሙ ብር እናስቀምጥ፣ የቤት ኪራዩን ብር በስሙ በልጁ ስም እናስቀምጥ ብያለሁ አላልኩም? ሳራ ይሄንን ከዛ ምን አለች? አይ አልፈልግም አታነካኩኛለችን ማለት ነው። ኦኬ እንደዛ ከሆነ ያለን ግዴታ ምንድነው? እሱዬ እንደውም በቃ ልጅቷ ካስቸገረች ምንም ማድረግ አንችልም። ብሩን እኛ በዝግ አካውንት እናስቀምጠውና ከዛ በኋላ ልጁ ሲያድግ አውጥተን እንሰጣለን። ለማን ያልሽው ሀቡ ማንሽ ዘቡ ለማን ያልሽው? እሱዬ ላንቺ በልጁ ስም እናስቀምጥ ብሩን
ሲልሽ አልፈልግም አታነካኩኝ እሺ ችግር የለም ከሱ አሁን ቆይ እቺ ልጅቷ ኬስ ሰምታ ነው እየመለሰች ያለችው ነው ያለች ያለችው ኬስ ሰምታ ነው ምልክት ስታይ ነው እሷ ምልክት ስታይ ነው ግን ማለት ነው ዘቡ አንድ ነገር ልንገርሽ አንዴ ልጨርስና ቆይ ልጨርስና ስለዚህ ጉዳይ ጠቅልለሽ በኋላ ላውራሻለሁ ነው ማንንም ያዋሸ የለም ያው እሱዬ ማለ ያስረዳል ኤኒዌይስ ሀቡ እስካሁን ሰዓት ድረስ ጸጉር ቤቱ አልተዘጋም አለ የቤቱ ባለቤት ወልዳ አራስ ስለሆነች ይሄንን 2 ወር መስራት ስላልቻለች እንደውም እኔ ከኪሴ ከባሌ ደብቄ ምክንያቱም ልጅቷ ብር ስለሌላት አራስ ስለሆነች ጸጉር ቤቱን የያዘችው ልጅ አራስ የማርያም አራስ ስለሆነች እኔም ቅርብ ጊዜ የወለድኩ ሴት ስለሆንኩኝ እሷን አንደርስታንድ በማድረግ ማለት ነው ገቢዎች ብር ሲጨምርባት ማስታወቂያን ሺ ዲጂታል አድርጊ አፍርሺ ስሪ ስትባል በጣም በብዙ ወጪ ውስጥ ሆና እዚህ ጋር ደርሳ አሁን ይችን 2 ወር መክፈል ባትችል እሷን ማሳቀቅ ይሆናል ብዬ እኔ ከኪሴ በጸጉር ቤቷ ባለቤት ብር ልኬ ለሱዬ እንዳትነግሪው እኔ ብር አንሶኝ ከተበዳድሬ ነው የላኩት በዚህ ወር ስላልሰራሁኝ ለዛ ነው የቆየው ብለሽ አስገቢላት ብዬ ይሄንን እኔ መሪሲት አለኝ ልክልሻለሁ። እንግዲህ ዘቢባ ግርማ ክስ ቀርቦባታል። ክስ የቀረበባት በምን ጉዳይ ነው? ያው ሀቢባ ቤት ላይቭ ላይ ያው ስታስረዳ እንደሰማችኋት ማለት ነው። እና በጣም ብዙ ሰዎች እንዴት እንደዚህ አይነት ቦታ ትገኛለች ዘቢባ ግርማ እያሉ ሀሳባቸውን ሼር እያደረጉ ይገኛሉ። እስኪ እኔ ስለዚህ ቪዲዮ ምለው ልተውና እናንተ ሀሳባችሁን ሼር እንድታደርጉ ልተውላችሁ። ይህ ልጅ እንግዲህ በጣም የሚገርም ነገር ይዞልን መጥቷል። ዚሲር በጣም በሚገርም ሁኔታ በቃ እየሞከርኩ ነው የሚለው የአእምሮ ጭማቂ አርት ምን ያህል ግዙፍ እንደሆነ ከነዚህ ከሚያስመስሉ ቲክቶከሮች ከምናምን የተለየ እንዴት አንጥሮ እንዳወጣው አይታችሁታል። በዛ ላይ ልጁ ደግሞ ደስ የሚለው ነገር ለሐዲሱም ለራሱም ሐቀኛ የሆነ ልጅ ምን አለ 1 ሚሊዮን ተከታይ እያለኝ ስልክ እንኳን የለኝም ነበር በተወሶ ስልክ ነበር ይሳብ። አብዛኞቹ ቲክቶከሮች እንደዚህ ደፍሮ አይሏችሁ በጣም ኃይለኛ ቦለሮች እንደሆኑ አድርገው ነው ራሳቸውን እንትን የሚሉት። ሁለተኛ ነገር ደግሞ ጭራሽ እያስከፈሉ 1 ሚሊዮን እናስገባችሁና የሆነ ዩ ካን ሜክ ማኒ አይነት ወሬ የሚያወሩ ብዙ ሰዎች አሉ። which is ውሸት እንደሆነ ከዚህ በፊትም አውርተናል። ስለዚህ ጉዳይ ተመልሼ እመጣበታለሁ። ግን ይሄ ልጅ ምን ያህል ሐቀኛ እንደሆነና ምን አለ። ሁለተኛ ነገር ደግሞ በጣም ደስ ያለኝ ነገር ደሃ ስትሆን ሀዘንህ ሁላ ይረክሳል። በጣም የሚገርም ንግግር ነው። ሐቅ የሆነ ነገር የተናገረው ልጅ በጣም ሐቅ። እንደዚህ አሁን በጣም ፖፑላር ሆኖ ማየቴ በጣም ደስ ብሎኛል። እና ለምን እንደሆነ ታውቃላችሁ? እነዚህ ይሄ በተጠና ደግነት ላይ ቲክቶክ ላይ ያለውን ፎሎወር በሙሉ እንደ ባሪያ አድርጎ ጠቅልሎ የሚያዝ የሆነ በቃ እርዳታ የነሱ መለያ አድርገው ምናምን እዚህ ራሱን መርዳት ያልቻለ ሰው እዛ ሄዶ ረጂ እንደሆነ አድርጎ ፕሪቴንድ የሚያደርግበት እንትን ያቆማል። እንደነዚህ አይነት ታለንት ያላቸው ልጆች ምናምን ብቻ ነጥረው የሚወጡበት እንትን ይሆናል። ሌሎቹ እነዚህ ይሄ እናንተን እንደ እንትን አይደው ለምን መሰላችሁ? አሁን ኢትዮጵያ ደርሼ ከመጣሁ ወዲህ ይሄ እርዳታ ምናምን የሚባለው ነገር ራሳቸውን ነው የሚረዱት። እነዚህ ሰዎች ማንንም አይረዱ። የምሬ ነው ብላችሁ እንደው ሌላውን ነገር ተውት። ቦሌ አንዱ ስጋ ቤት በር ላይ ብትሄዱ አንድ 10 ህፃን አራስ ልጅ የያዙ ሰዎች ታገኛላችሁ። እነዚህን ሁሉ ረድተው ነው የሚሰው ወይስ እነሱን እያለፉ ነው እናንተ እንድታዩላችሁ እነዚህኞቹን የሚረዱት? አይ ዶንት ጌት ኢት። እኔ አሁን ይሄ ስፔሻሊ ይሄ መርጦ ደግነት አይገባኝም። እናንተን እንደውም ቲክቶክ ላይ ያላችሁትን ሰዎች የአእምሮ ባሪያ ያደርጓችሁ ነው የሚመስለኝ። ለምን በቃ እንዴት አድርገው የእናንተ ብር ነው መቼም። እነዚህ ሰዎች ሰርተው አያውቁም። ስራ እንደማይወዱ ሰርተው ከዚህ ሀገር ሲወጡ ባዶ እጃቸው እንደወጡ እናውቃለን። ኬት መቶ ነው የሚረዱት? ኬት መቶ ነው? ማን ነው ረጅም ነው ተረጅ የሚሆነው? የማንን ብር የሚሰጠው? የተዘረፈ ብር የሚሰጧችሁ ወይስ የሆነ እንትን የሚደረግ ላውንደሪ የሚደረግ ብር አለ? which one is which? ካልሰራ ሰው እንዴት ኬትስ ነው የሚያመጣው? ያሲን ምን አለ ግን ይህን ያህል 1 ሚሊዮን ህዝብ እየተከተለው ሂዳዝን ይብናበፎን ይሄ አሁን ትክክለኛ የኢትዮጵያን ትክክለኛ ገጽታ የሚያሳይ ነገር ስለሆነ መርዳትም ካለብን እንደ ያሲን ያሉ አይነት ሰዎች ነው መርዳት ያለብን። ለምን ፒውር ታለንት መስራት እንዲሰራ ነው የምንረዳው እንጂ ምንም ታለንት የሌለው ሰው መጥቶ እንትና አሁን አንዳንድ ሰው በየሳምንቱ አንዳንድ ሰው ያመጡላቸዋል። ለምን ሬሌቫንት ለመሆን ማለት ነው። እነዚህ ረጅ የሚባሉ ሰዎች ምናምን ኢትስ አ ቪሺየስ ሰርክል ገብቷችኋል። ስለዚህ እየረዷችሁ አይደለም፣ እየረዳችሁ እናንተ ናችሁ እነሱን መረዷቸው።
እንደዛ ማታርጉ እነዚህን ሰዎች በየሳምንቱ አንዳንድ ሰው ከዚህ እያመጡ እንደሚረዱ አድርገው እንትን ካላሏችሁ በስተቀር እነሱም ጋር የሚገባ ነገር የለም። እንደ ያሲን አይነት ሰዎች ግን ሳፖርት መደረግ አለባቸው። ኦልራይት this is my 5 cent my people peace። እንግዲህ ኮሜዲያን ያሲኖ በትላንትናው ዕለት ሰይፉ በኢቢኤስ ላይ ቀርቦ የተናገረው ነገር የብዙ ሰዎችን ልብ የነካ ንግግር ሆኖ ተገኝቷል። ምንድነው እሱም ያው እኔ 1 ሚሊዮን ፎሎወርስ እስክገባ ስልክ አልነበረኝም በሰው ስልክ ነበር የምጠቀመው እያለ መናገሩ ለብዙ ሰዎች ትንግርት ሆኖ ተገኝቷል። እኔ ግን አልገረመኝም። ያው ብዙ ቲክቶከሮች ይህንን ነገር ያደርጉታል፣ ግን እነሱ ራሳቸውን ከፍ ማድረግ ስለሚፈልጉ ይህንን ነገር ደብቀው ይይዙታል እንጂ ይህ ነገር ግልጽ ነው። ማንም ሰው ከመሬት ተነስቶ አይፎን ሊይዝ አይችልም። ያው አይፎን 30 40 ምናምን በጣም ውድ ስለሆኑ ማለት ነው። እና ያሲኖ የብዙ ቲክቶከሮችን ላይፍ ነው በአደባባይ ያገረጣው ወይ ደግሞ ያሰጣው እያሉ ይገኛሉ። እና ያሲኖ ያስጀምረው እየሞከርኩኝ ነው የሚለው ቻሌንጅ በብዙ ኢትዮጵያውያኖች ዘንድ የተወደደ ነው። እኔም በጣም ከተመቹኝ ቻሌንጆች ውስጥ አንዱ ነው። እና እናንተ እስኪ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ለማንኛውም ምርጦች የዛሬ ቪዲዮቻችን ነኝን ይመስሉ ነበረ። ቪዲዮቻችን ለተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።